የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን፣ አትጨነቅ ለማይረባ ነገር። ከዛ ራሳችንን ጠብቅ፣ ጤንነታችንን ጠብቅ። አንዳንዴ እየሄድን እንመርመር፣ ራሳችንን ቴኬር እናድርግ። ከዛ አሁን አይታወቅሽም ልጅ ስለሆንሽ፣ በኋላ ላይ ነው ወደ 60 ምናምን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ይጠይቅሻል። ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። እንደውም ትጋት የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። የትጉ እጅ ትገዛለች፣ የታካች እጅ ትገብራለች ይላል። ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው። ዝም ብሎ መልፋት። አሁን መሄድ መጓዝና መኳተን ደግሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው። መኳተን ግን ዝም ብሎ መዞር ነው፣ መኳተን ነው። አንዳንዴ በህይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ጠዋት 12 ሰዓት ገብቶ እስከ ምሳ ሰዓት፣ ከምሳ ሰዓት እስከ 12 ሰዓት፣ ከ12 ሰዓት እስከ 6 ሰዓት፣ 6 ሰዓት ከስራ ወጥተው ቤት ይመጣሉ። እንደምንም ምግብ በልተው ይተኛሉ። እንደገና ጠዋት ፎር ዋት? ምን ለማድረግ? አዲስ አበባ ቤት ሰራሁን፣ ጥሩ አልበቃሽም። ግን አሁንም ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ፣ እንትን ማድረግ። መቼ ነው ኢንጆይ የምታደርጊው ያንን ቤት? ለፍቶ ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን ነጮቹ early retirement የሚሉት አላቸው። በጣም early retire ያደርጋሉ። በ45 ዓመታቸው በ50 ዓመታቸው ኢንጆይ ያደርጉታል፣ ያስቀምሻል። ቬኬሽን ያውቃሉ። እኛ ቬኬሽን አናውቅ። ቬኬሽን ይወስዳሉ፣ ስልካቸውን አጠፋፍተው ምናምን ውሃ ያለበት ቦታ ሄደው በጣም ባትሪያቸውን ሪቻርጅ አድርገው ተዝናንተው ይመጣሉ። ወርክሆሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ ሳትደሰችበት ምን ይላል ክፉ ሰው ያጠራቅማል ይላል። እግዚአብሔርን ለሚፈራ ሰው ያወርሰው ዘንድ ይደክማል ያጠራቅማል ይላል መክብብ። ለፍቶ ትቶት ይሄዳል። እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። ዶንት ስዌት ዘ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሽ የማይረባው ነገር ላይ ጊዜህን አታባክን፣ አትጨነቅ ለማይረባ ነገር፣ ሀሳብ አይግባህ ለማይረባ ነገር። ዋና በህይወትህ ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። በጣም ገንዘብ ያላቸው ሀብታም ወዳጆች አሉኝ እና አንድ ቀን ድንገት ምሳ እየበላን ጥያቄ ጠየቅኳቸው። ቫይታሚን ተወስዳላችሁ አልኳቸው። ቫይታሚን ለምንድን ነው የምወስደው? ቫይታሚን እኔ ጤነኛ ነኝ እኮ ምንም ችግር የለብኝም አለኝ። አንዱስ ኧረ እኔ አስቤውም አላውቅ ለምን ወስዳለሁ አለ። ቫይታሚን ተዘጋጅቶ ተቀምጧል። ደም አንድ ነበረችኝ እዚህ ውስጥ አቻትልሽ እዚች ውስጥ ቫይታሚን ኤ አለ፣ ቫይታሚን B1 B2 B6 አለ፣ ቫይታሚን ሲ አለ፣ ቫይታሚን ዲ አለ፣ ቫይታሚን ኢ አለ። ግን ቫይታሚኖች ብቻ አይደለም፣ አይረን አለ፣ ፎሌት አለ፣ ኮፐር አለ፣ ማግኒዚየም አለ፣ ማንጋኔዝ አለ እዚች ውስጥ። በቀን አንድ እቺን መውሰድ ማለት ህይወትሽን ማስተካከል ማለት ነው። አንድ እቺ ለምንድን ነው? እኛ የተሰራነው ከሚነራልስ ነው። ለምሳሌ አጥንታችን የተሰራው ከካልሲየም ነው። እንደምታውቂው ወተት አንጠጣም፣ ካልሲየም ወተት ውስጥ አለ። ግን ወተት አንጠጣም ብዙ ጊዜ። አደልት ለህፃን ልጅ ነው የሚመስለን ወተት። አጥንት መሳሳት ይመጣል። ሌላው ማግኒዚየሙም፣ ፖታሲየሙም፣ ማንጋኔዙም፣ አይረኑም፣ ኮፐሩም፣ ፎሌቱም። አሁን አይረን ለደም መስራት በጣም ይጠቅማል። ቫይታሚኖቹ በሙሉ ለፀጉርሽ፣ ለቆዳሽ፣ ለሁሉ ነገር የሚሆን እዚች ውስጥ አለች። እቺን የሚወስዳት በቀን አንድ የሚወስዳት ሰው ስንት ነው? አሁን እቺን
በመውሰድ የወደፊት ጤንነቴን እጠብቃለሁ። እኔ ወስዳለሁ፣ በየቀኑ አንድ ወስዳለሁ። ተዘጋጅቷል። አንድ በቀን የምትወሰድ ሜጋ ሜን የምትባል አለ፣ ሜጋ ውመን የሚባል አለ። እዚህም በእኛ ሀገርም በጂንሶቪት በተለያየ ስም ተዘጋጅቷል። ሁሉ ነገር አለበት። 1000 ብር ስጋ እንገዛለን፣ 200 ብር ይህን አንገዛም። ለአንድ ወር የሚሆን ዲያስፖራውን ብትጠይቂ፣ እኔ አንድ ስብሰባ ላይ ጠየቁ። በጣም ሞደርን ያሉበት ቦታ እያስተማርኩ፣ እስቲ ቫይታሚን የምትወስዱ እጃቸውን አሳዩኝ አልኩኝ። የለም እጅ። አንድ ልጅ እንጃ እውነቱን ይሁን አይሆን አላውቅም፣ ብቻ እጁን አነሳ። የሆነ ዲያስፖራ ነገር ነው። ይህን አንወስድ። ፀጉር ሲያድግ ቫይታሚን ይፈልጋል። ቆዳሽ ይለወጣል። በሚሊዮን የሚቆጠሩ የቆዳ ሴሎች ይሞታሉ፣ መተካት አለባቸው። ቫይታሚኖች ይፈልጋሉ። አጥንታችን፣ ሜታቦሊዝማችን ያለው ውስጣችን ያሉት ሁሉም እነዚህን በሙሉ አይረኑን፣ ኮፐሩን፣ ማንጋኔዝ ይፈልጋሉ። እንደው በእግዚአብሔር ተአምር የተወሰነ ምግብ እንበላለን። አንዳንድ ሰው ፍሩት አይበላም። ጎመን የደሃ ምግብ ነው የሚመስለው፣ ቬጂተብልስ የደሃ ምግብ ነው የሚመስለው። ስለዚህ በቃ ስጋ የሆነ ነገር ሀብታም የሚመስሉ ነገሮች እንበላለን እና ቫይታሚን አንወስድም። አሁን ሰልፍ ኬር ሲባል አንዱ ይሄ ነው። በተለይ ደግሞ ከ40 ዓመት በላይ ለሆኑ ሰዎች ቫይታሚን ይዘማስት ተዘጋጅቶ ተቀምጦላል። ከውጪ ሰው ምን ላምጣላችሁ ስትባሉ ቫይታሚን አምጡልኝ በሉ። ተዘጋጅቶ ሜጋሚን በተለያየ አይነት ተዘጋጅቶ ሁሉን ነገር ከተው አዘጋጅተው እዚች ውስጥ አድርገው ዋጣት ብለው ሲያስቀምጡ እቺን አሉት። ግን ይህን በማዋጤ ግን ብዙ ለውጥ አመጣለሁ። እሺ፣ ስለዚህ አንዱ ዳይት ነው፣ አመጋገባችን ላይ ነው። ጎዳና አመጋገብ እንመገባለን። ኮሌስትሮል የሚጨምሩ ምግቦችን በጣም እንበላለን። አቅም ኑሯችን ሲለወጥ እንደዛ ነው የምናደርገው። ስኳር ያለበት ነገር በጣም እንጠጣለን። ስኳር እናበዛለን። አንጠነቀቅም። በአመት አንድ ቀን እንደው ሄደን አርሾ እንኳን ሄደን የደም ምርመራ ምናምን አናደርግም ካላመመን በስተቀር። ስለዚህ አሁን ዳይት ማስተካከል ካሁኑ ዳይት ማስተካከል። እኔ አሁን ግሉተን ሴንሲቲቭ እንደሆንኩኝ ስላወቅ ነው ራሴን ግሉተን ፍሪ ያደረኩት። የተለያዩ ነገሮች የማያቸው ምልክቶች ነበሩና በተለይ አንድ ግሬን ብሬን የሚል መጽሐፍ አነበብኩ። ከዛ ችግሬን አገኘሁት። ሙሉ በሙሉ ግሉተን አቮይድ አደረኩ። ከዛ ኤክሰርሳይዝ ማድረግ፣ ዎክ ማድረግ እንደ አይነቱ እንደ አቅምሽ። ጂም ሄደው ጂም ይሄድ፣ ጂም ሄድ የማይችለው ወጥቶ አንድ 30 ደቂቃ ዎክ አድርጎ ይመለስ። ምግባችን ውስጥ እንትን እንጨምርበት፣ አታክልትን ጨምር፣ ጎመን ከየአይነቱ ፈለችን አቅም እሷን እናድርግ። ከዛ ራሳችንን ጠብቅ፣ ጤንነታችንን ጠብቅ። አንዳንዴ እየሄድን እንመርመር፣ ራሳችንን ቴኬር እናድርግ። ከዛ አሁን አይታወቅሽም ልጅ ስለሆንሽ፣ በኋላ ላይ ነው ወደ 60 ምናምን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ይጠይቅሻል። ስለዚህ ለራሳችን ሰልፍ ኬር። እነዚህ ሰዎች አንዱ የተጸጸቱበት ኤክሰርሳይዝ አላደርግም ነበር፣ ዳይቴ ዝም ብዬ ጃንክ ፉድ ነበር የምበላው፣ ጤነኛ ነኝ ብዬ ዝም ብዬ እያገኘሁትን ነበር የምበላው፣ ይኸው አሁን ሂሳቤን አገኘ ይላሉ። እና ሰልፍ ኬር በጣም ኢምፖርታንት